تشرب ماي؟ تشرب ماي؟ يلا شفتوا طمنت؟ وجعك شيء؟ ايده شوي توجعه ከጉድጓድ ውስጥ ከወጣ በኋላ እንግዲህ ወደ ሆስፒታል ተወስዷል። በዛም ሆስፒታል ውስጥ ያለ ህይወቱ ማለፉ ተሰምቷል። ሰላም ጤና ይስጥልን የተከበራችሁና የተወዳችሁ ውድ ቤተሰቦቻችን እንዴት ናችሁልን? እንግዲህ በሌላ መረጃ ተገናኝተናል። የተከታተላችሁ ያላችሁት ከኢትዮ ኢንፎ እናንተ የሚደርሰውን የመረጃ ሰዓታችን ነው። የተከታተላችሁን እስከ መጨረሻው ድረስ አብራችሁ እንድትቆዩ ግብዣችን ነው። ለመላው የእስልምና እምነት ተከታዮች ደግሞ እንኳን ለታላቁ የረመዳን ጾም ወር በሰላም አድረሳችሁ ማለት እንወዳለን። እንግዲህ መልካም የጾም ጊዜ ይሁንላችሁ ማለት እንወዳለን። በአድማጭ ተመልካቾቻችን ስም የተከታተላችሁን አብራችሁ እንድትቆዩ ግብዣችን ነው። ይህን ቻናል ሰብስክራይብ ሳታደርጉ ከሆነ እየተከታተላችሁ ያላችሁ ተባካችሁ ሰብስክራይብ አድርጉ። አሁን ላይ ወደ 806,000 አካባቢ እንግዲህ ቤተሰቦች አሉን። ይሄንን ትልቅ ቤተሰብ ተቀላቀሉ። ማንኛውም አይነት ሀሳብ አስተያየት ካላችሁ ልታደርሱን ትችላላችሁ ማለትም እንወዳለን። በዛሬው መረጃችን እንግዲህ በትላንትናው ዕለት እንግዲህ በእኛ ደግሞ ሌሊቱን እጅግ በጣም መነጋገሪያ የሆነ አንድ ክስተት ተከስቷል ከወደ ሶሪያ። ይሄ ጉዳይ ምንድነው የሚለውን እና ደግሞ አሁን ላይ ምን ደርሷል የሚለውን ነገር ወደ እናንተ የምናደርስ ይሆናል። ከመሸጋገሪያ በኋላ ተመልሰን እንገናኝ። መግቢያ ላይ እንዳልኳችሁ ነው እንግዲህ በሶሪያ አንድ ታዳጊ መጠጥ ጉድጓድ ውስጥ ወይ ደግሞ የመጠጥ ውሃ የሚወጣበት የውሃ ጉድጓድ ውስጥ ገብቶ እጅግ በጣም የብዙዎችን ትኩረት ስቦ ነበረ። ብዙዎች አዝነዋል፣ ብዙዎች ጸልየዋል። ይህን ሕፃን እንግዲህ ፈጣሪ ካለበት ነገር ውስጥ እንዲያወጣው ከያሉበት ሆኖ ጉዳዩን በማህበራዊ ሚዲያ ላይ የተከታተሉ በሙሉ እንግዲህ ጸሎታቸውን አድርሰዋል። ከዚህ ጋር ተያይዞ ምንድነው የተፈጠረው የሚለውን አብረን እንከታተል። ከዛም የተሰሙ ያሉ መረጃዎችን ወደ እናንተ የምናደርስ ይሆናል። አንድ ቪዲዮ ግን አብረን እንከታተል። እንግዲህ ቪዲዮን እንዳያችሁት ነው መላውን የአረብ ዓለምና ዜናውን የሰማውን ሁሉ ያስጨነቀው የነፍስ አድን ትንቅንቅን ይመለከታል የዛሬው መረጃችን። እንግዲህ ዛሬ የምናጋራው ታሪክ ከዚህ ቀደም ዓለምን ያሳዘነው የሞሮኮውን ሕፃን ራያንን ታሪክ እንግዲህ መልሶ ያስታወሰም ሆኗል። እንደምታስታውሱት ራያን እንደዚሁ በውሃ ጉድጓድ ውስጥ ከገባ በኋላ በርካታ የነፍስ አድን ሰራተኞች ለብዙ ሰዓታት እሱን ለማዳን በርካታ ሙከራ አድርገው ነበረ። ለማስታወስ ያህል ቪዲዮን ከጎን አሳያችኋለሁ። እንግዲህ ራያንን ከጉድጓድ ውስጥ ከወጣ በኋላ እንግዲህ ወደ ሆስፒታል ተወስዷል። በዛም ሆስፒታል ውስጥ ያለ ህይወቱ ማለፉ ተሰምቷል። ይሄም በርካቶችን በሰዓቱ ያሳዘነ ነበር። በርካታ ዓለማችን ላይ የሚገኝ ህብረተሰብ በሙሉ ይሄን ዜና የሰማ በሙሉ አዝኗል። ምናልባትም ሕፃኑ በህይወት ይተርፋል የሚል ግምታቸውን አስቀምጠው ነበረ። እናትና አባቱ እንግዲህ ታዳጊውን በስልክ ለማዋራት ሙከራ ሲያደርጉ በሰዓቱ የዛሬ 4 ዓመት አካባቢ ታይተዋል። እናትና አባቱም እንዲሁም የዓለም ህዝብ ማለት ይቻላል ለሕፃኑ በሰላም ከዛ ጉድጓድ ውስጥ ወጥቶ ቤተሰቡን ይቀላቀላል ብሎ ጠብቆ ነበረ። ነገር ግን ሕፃኑ ከጉድጓዱ ከወጣ በኋላ ህይወቱ ማለፉ ተሰምቶ በርካቶችን አሳዝኗል። እንግዲህ በትላንትናው ዕለት የተሰማው መረጃ ከዚህ እንግዲህ ከራያን ታሪክ ጋር በመጠኑም ቢሆን የሚያያዝ ነው። እንግዲህ ወደ ታሪኩ ልመልሳችሁ። በጠባብ የሞት ጉድጓድ ውስጥ የወደቀው የ4 ዓመቱ ሕፃን አብዱረዛቅ ሱሌማን ይሰኛል። እንግዲህ ከምድር ወለል በታች 30 ሜትር ጥልቀት ባለውና 35 ሴንቲሜትር ብቻ ስፋት ባለው ጠባብ ጉድጓድ ውስጥ ወድቆ ብዙዎችን መጨረሻው ምን ይሆናል ሲሉ ተጨንቀው ጉዳዩን እንዲሁ በማህበራዊ ሚዲያ በተለያዩ መገናኛ ብዙሃንም ሲከታተሉት ነበረ። በገመድ በኩል ጉድጓዱ የታችኛው ክፍል የወረደው ካሜራ የሕፃኑ ፊት ሲያሳይ ቅድም አብረን እንደተከታተል ነው ማለት ነው። መላው ዓለም በጭንቀት ስለ ሕፃኑ ጸልዩዋል። በሰላም ካለበት እንዲወጣም እንግዲህ እየተመኙ ነበረ። ጉዳዩ የተከሰተው በሶሪያ ረቃ ከተማ ውስጥ ነው ተብሏል። በሶሪያ ረቃ ከተማ ውስጥ እንግዲህ እንዳልኳችሁ አብዱረ
ረዛቅ ሱሌማን የተሰኘው ህፃን ወደ ጥልቅ የውሃ ጉድጓድ ውስጥ መውደቁን ተከትሎ ህፃኑን ለማዳን ከፍተኛ ርብርብ ሲደረግ ነበረ። በማህበራዊ ሚዲያ ላይ የተለቀቀው ቪዲዮ እንደሚያሳየው የህፃኑ የጩኸት ድምፅ ከጉድጓዱ ጥልቀት ውስጥ እየተሰማ ሲሆን ይህም እንግዲህ የብዙዎችን ልብ የሰበረ ጉዳይ ሆኗል። የነፍስ አድን ቡድኖች እጅግ አስቸጋሪ በሆነ የመስክ ሁኔታ ውስጥ የህፃኑን ህይወት ለመታደግ እንግዲህ ብዙ ሲለፉ ታይተዋል። ጉድጓዱ ጠባብና እጅግ በጣም ጥልቅ በመሆኑ ስራውን ፈታኝ አድርጎት ነበረ። ቡድኖቹ ሌት ተቀን ያለ እረፍት የሰሩ ሲሆን ህፃኑን በህይወት ለማትረፍ እያንዳንዱ ሰከንድ እንግዲህ በደንብ እንደተጠቀሙበት ከነፍስ አድን ሰራተኞቹን ያስተባበር የነበረው ከፍተኛ ባለሙያ ተናግረዋል። የአካባቢው ነዋሪዎችና ቤተሰቦች በከፍተኛ ጭንቀት ውስጥ ሆነው የነፍስ አድን ስራውን እየተከታተሉ ሲሆን እንግዲህ ህፃኑ በሰላም እንዲወጣ ህዝቡ በጸሎትና በተስፋ እየጠበቀ ነበረ። ይህንን መረጃ የሰማ በሙሉ እንግዲህ ጉዳዩ ስራዬ ብሎ በማህበራዊ ሚዲያም እንደዚሁ በመገናኛ ብዙሃንም እየተከታተሉት ነበረ። ቅድም እንዳልኳችሁ ነው ይህ አደጋ ቀደም ሲል ዓለምን ያሳዘነውን የሞሮኮን ህፃን ራያንን ታሪክ እንግዲህ በድጋሚ ከ4 ዓመታት በኋላ የሚያስታውስ ሆኗል ተብሏል። ህፃኑ የገባበት ጉድጓድ አርቴጂያን የሚባል ሲሆን እነዚህ ጉድጓዶች በተፈጥሯቸው በጣም ጠባብ ማለትም ብዙውን ጊዜ ከ30 እስከ 50 ሳንቲሜትር ብቻ ስፋት ያላቸው በመሆናቸው እንግዲህ ተለቅ ወይም ደግሞ ገዘፍ ያለ ሰው ገብቶ እዛ ውስጥ እንግዲህ የገቡትን ህፃን ለማውጣት እጅግ በጣም አስቸጋሪ ያደርገዋል ተብሏል። እንደዚህ አይነት አደጋ ሲፈጠር አዳኞቹ አብዛኛውን ጊዜ ከጉድጓዱ ጎን ሌላ ሰፊ ጉድጓድ በመቆፈር በጎኑ በኩል ወደ ህፃኑ ለመድረስ ይሞክራሉ። ይህ ሂደት አፈር እንዳይናድ እንግዲህ በከፍተኛ ጥንቃቄ ስለሚጠይቅ እጅግ በጣም ረጅም ጊዜ ወስዶ ነው እንደዚህ አይነት ስራዎች የሚሰሩት። ይሄም እንግዲህ ጉድጓድ ውስጥ የገቡትን ታዳጊዎች የበለጠ ወደ አደጋ የሚያስጠጋቸው እንደሆነ ተነግሯል። ነገር ግን ያለው አማራጭ ያ ብቻ ስለሆነ ብዙውን ጊዜ ከጎን ሌላ ጉድጓድ በመቆፈር ነው በእንደዚህ አይነት ጉዳይ ውስጥ የገቡ ታዳጊዎችን ህይወት ለመታደግ የሚሰራው ተብሏል። እንግዲህ ህፃኑ በህይወት እንዲቆይ የኦክሲጅን ቱቦና ካሜራ ወደ ጉድጓዱ የሚላክ ሲሆን እንደየሁኔታው ምግብና ውሃም ሊቀርብለት ችሏል ተብሏል። እንግዲህ ምን ሆነ ነው ቀጥሎ እዚህ ጉድጓድ ውስጥ ህፃኑ በካሜራ ከታየ በኋላ ምን ሆኗል የሚለውን ደግሞ በጋራ እንግዲህ ቪዲዮቹን እንመልከትና ተመልሰን መረጃዎቹን ወደ እናንተ የምናደርስ ይሆናል። عند السجن بعد الدوار على اليسار حبيبي الحمد لله. تشرب ماي؟ الحمد لله. وجعك تشرب شيء؟ ماي؟ يلا شفتوا طمنت؟ وجعك شيء؟ ايده شوي توجعه. الامور ان شاء الله اموره بالسلامه. الله እንግዲህ አድማጭ ተመልካቾቻችን እንደተመለከታችሁት ነው በከፍተኛ ርብርብ እንግዲህ ታዳጊውን አብዱል ረዛቅን
ከዛ ከውሃ ጉድጓድ ውስጥ ከወጣ በኋላ እንግዲህ ከፍተኛ ርብርብ ነው የተደረገበት። ወደ ሆስፒታልም በአምቡላንስ ተወስዶ ከዛ በኋላ ሆስፒታል ተኝተነው አይኑን ገልጦ ተመልክተነዋል። ይህም እጅግ በጣም ደስ የሚል ልብን የሚያሞቅ መረጃ ሆኗል። በርካቶችም እንግዲህ ደስታቸውን እየገለጹ ነው። ቅድም እንዳልኳችሁ ነው ህፃኑ እዛ ጉድጓድ ውስጥ እያለ በህይወት እንዲቆይ ውሃ፣ ኦክሲጅን እና እንደዚሁም ደግሞ ምግብ ሲላክለት ነበረ። በመጨረሻም በነፍስ አድን ሰራተኞች አስደናቂ ትብብር በሶሪያ ጥልቅ ባለው ጠባብ የውሃ ጉድጓድ ውስጥ እንግዲህ ወድቆ የነበረው አብዱል ረዛቅ አልሰለውም ከ6 ሰዓታት በላይ እንግዲህ በፈጀ አድካሚ የነፍስ አድን ኦፕሬሽን ከጉድጓድ ውስጥ ወጥቶ እንግዲህ ሆስፒታል ሕክምናውን እየተከታተለ እንደሆነ ተረጋግጧል። ህፃኑ የወደቀበት ጉድጓድ እንግዲህ መጀመሪያ ላይ እንዳልኳችሁ ነው 30 ሜትር ጥልቀት ያለውና ስፋቱ ደግሞ እጅግ በጣም ጠባብ በመሆኑ የማዳን ስራውን እጅግ ፈታኝ አድርጎት እንደቆየ እንግዲህ ባለሙያዎች ተናግረዋል። የሶሪያ ሲቪል መከላከያ ዋይት ሄልሜት አባላት ዘመናዊ መሳሪያዎችንና ጥንቃቄ የተሞላበት ዘዴን በመጠቀም ለ6 ሰዓታት ያህል ያለ ማቋረጥ ሲረባረቡ አምሽተዋል። ይህም እንግዲህ ለመላው ዓለም በቀጥታ ሲተላለፍ ነበረ። ህፃኑ በሰላም መውጣቱን ተከትሎ በስፍራው ተገኝተው ውጤቱን በጭንቅ ሲጠባበቁ የነበሩ አካባቢ ነዋሪዎች እንዲሁም ቤተሰቦች በታላቅ ደስታና እልልታም ደስታቸውን ገልጸዋል። በማህበራዊ ሚዲያም እንዲሁ ጉዳዩን ሲከታተሉ የነበሩ ሰዎችም ከያሉበት ሆነው እንግዲህ ደስታቸውን ገልጸዋል። የ4 ዓመቱ ታዳጊ አብዱል ረዛቅ እንግዲህ ህይወቱ በሰላም ከዛ ጉድጓድ ውስጥ በመውጣቱ በርካቶች ደስታቸውን ገልጸዋል። እንደዚሁም ደግሞ አሁንም ሆስፒታል ውስጥ ቀሪውን ሕክምና በሰላም ተከታትሎ ቤተሰቦቹን እንዲቀላቀል በርካቶች አሁንም በጸሎት አብረነው አለን ሲሉ እንግዲህ ሀሳባቸውን አካፍለዋል። እንደዚህ አይነት ጉዳዮች እንግዲህ ወደ አረቡ ዓለም በተደጋጋሚ ይከሰታሉ። ምክንያቱ ደግሞ ምንድነው? በዛ አካባቢ ባሉ ቦታዎች ላይ እንግዲህ ለውሃ ተብሎ የሚቆፈሩ ጉድጓዶች እጅግ በጣም በቀጭኑ የሚቆፈሩ ናቸው ወደታችና እዛ ውስጥ ብዙ ጊዜ ለአደጋ የሚጋለጡ ታዳጊ ህጻናቶች ናቸው። በተለይ እድሜያቸው ልክ እንደነ ረያን እንደነ አብዱል ረዛቅ ያሉ እጅግ በጣም ትናንሽ ልጆች የ3 ዓመት የ4 ዓመት ልጆች ወደዚህ ጉድጓድ ውስጥ እንግዲህ ይገባሉ። ከዚህ በፊትም እንዳልኳችሁ እንደዚህ አይነት ክስተቶች ይከሰታሉና እጅግ በጣም ጥንቃቄ ሊደረግ እንደሚገባ ባለሙያዎች በሰፊው ተናግረዋል። ለማንኛውም እንግዲህ ከትላንትና ዕለት ጀምሮ እስከ ዛሬ ድረስ በሶሪያ የተሰማው እጅግ አሳዛኙ መረጃ ይሄን ይመስላል። ታዳጊው አብዱል ረዛቅ እንግዲህ 30 ሴንቲሜትር ስፋት ባለውና 30 ሜትር ጥልቀት ባለው የውሃ ጉድጓድ ውስጥ ከገባ በኋላ ባሰማው የድረሱልኝ ጥሪ በአካባቢው ያሉ እንግዲህ ቤተሰቦቹ የነፍስ አድን ሰራተኞች ወደ አካባቢው እንዲመጡ አድርገው ከዛ በኋላ በተመለከታችሁት መልኩ ርብርብ ተደርጎ ሰዓታትን በፈጀ አድካሚ እና ደግሞ እጅግ በጣም የሚያኮራ ደግሞ ተግባር የህፃን አብዱል ረዛቅ ሱለይማንን እንግዲህ ህይወት መታደግ ተችሏል ተብሏል። በትላንትናው ዕለት የተሰማው መረጃችን ይህንን ይመስል ነበረ። ይሄ መረጃ በእውነት ለመናገር እኛም አካባቢያችን ላሉ ታዳጊዎች ወይም ነው በቤታችን ያሉ ታዳጊዎችን እንዴት መጠበቅ እንዴት ከእንደዚህ አይነት አደጋ መጠበቅ አለብን የሚለውን ያሳየ ሆኗል። ስለዚህ ነፍስ ያላወቁ ህፃናትን የበለጠ ጥንቃቄ ልናደርግ ይገባል ማለት እንወዳለን። የህፃን አብዱል ረዛቅ ሱለይማንም እንግዲህ ካለበት ነገር አገግሞ ቤተሰቡን በሰላም እንዲቀላቀል ምኞታችን ነው ማለት እንወዳለን። በአድማጭ ተመልካቾቻችን ስም የተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ ማለት እንወዳለን። እንግዲህ ረመዳን ከሪም ብለናል። ይህን ቻናል ሰብስክራይብ ሳታደርጉ ከሆነ እየተከታተላችሁ ያላችሁ ተባካችሁ ሰብስክራይብ አድርጉ። አሁን ላይ 806,000 በላይ ሰብስክራይበሮች አሉን። ይህን ቤተሰብ በመቀላቀል እንግዲህ የምናጋራችሁን መረጃዎች ቶሎ ቶሎ እንዲደርሳችሁ አድርጉ። ቪዲዮአችን ላይ የትኛውንም አይነት ሀሳብ አስተያየት ልታደርሱን ትችላላችሁ። በድጋሚ ተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። የዛሬውን በዚሁ አበቃ። መልካም ጊዜ